ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምናላችሁ፣ እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንኳን ለኪዳነ ምሕረት ወራዊ መታሰቢያ በዓል አደረሰን። በዚህ ዕለት በሰማዕትነት ቅዱሳንነታቸውን ቤተክርስቲያን ያረጋገጠች ለቅዱሳን ሰማዕታቱ ዕለት አደረሰን አደረሳችሁ። በተለያየ አህጉር ያላችሁ ይህ የአውሮፓውያንን ወይንም ከኢትዮጵያና ከሌሎች ሀገር በተቃራኒ ማለት በሚከበር በዓል እነሆ ክሪስመስን ለምታከብሩ አዲስ ዓመትን ለምታከብሩ እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሰን እላለሁ። ተወዳጆች እንግዲህ ዛሬ የተለያዩ አጫጭር ሀሳቦችን ነው ወደ እናንተ ማቀርበው። ረዥሙን ግን የሚይዘው መርሃ ግብሬ ጠንካራ ስለሆነ ወደሱም ጋብዛችኋለሁ። የመጀመሪያው ነገር እንግዲህ የማነሳላችሁ ይህ ነው። አባታችን አባ ገብረ ኪዳን ምን አሉ? እስኪ እንስማቸውና እንመለስ። መናፍቃን ሲጸልዩ ምን ብለው ነው የሚጸልዩት? አይናቸውን ጨፍነው እንደገና ደግሞ ታጎንብሰው፣ ጌታ ደግሞ አይኑን ገልጦ ወደ ሰማይ አቅንቶ፣ እነሱ ደግሞ ጨፍነው ወደ ምድር ተጎንብሰው። ሰሎሞን ምን አለ? አይኑን የሚጨፍን ተንኮለኛ። ተንኮል ነው። ተንኮል ስለሆነ አይኑን ጨፍኖ ልጃይ እንዲህ ብሎ እኮ መጸለይ ሰማያዊ ነኝ ማለት በሰማይ አባት አለኝ፣ የምድሩ ሁሉ ቢያልቅብኝ በሰማይ አባት አለኝ ማለት ተስፋ የማድረግም ምልክት ነው፣ የተስፋ ምልክት ነው። እንደገና የአይን ገድሏ አንቃይደው ነው፣ የእግር ገድሉ ቀዊም ነው፣ የእጅ ገድሉ ሰፊህ ነው ማለት እጅ የሚጋደለው ዘርግቶ በመጸለይ ነው። ለምሳሌ አሁን ምን ማድረግ ይችላል? ማንኛውም ሰው በ24 ሰዓት ውስጥ ጸሎት ሲያደርግ እጁን ዘርግቶ መጸለይ ያለበት። ለምሳሌ በመጽሐፍ የምንጸልይ ከሆነ ሳድን እንችላለን። በመጽሐፍ የምንጸልይ ከሆነ በቃል የምንጸልየውን ክፍል ምን ማድረግ አለብን? እጃችን ዘርግተን መጸለይ ያለብን። ለምን? እጅ እንዲጋደል ማለት። እጅህ ብታሰናክልህ ቆርጠህ ጣላት ማለት። እጅህ ረፍት ብትፈልግ ምን ማለት ነው? በሰፊ ቅጣት ማለት። አልሰጥም ካለች በመጽዋት ቅጣ ማለት። አይንህ ብታሰናክልህ አውጥተህ ጣላት ምን ማለት ነው? ልተኛ ብትልህ በአንቃይደው ቅጣት ማለት። አንቃይዶ በእንባ ቅጣት ማለት ይሄ ነው። ፈቃዷን ከልክላት ተብሎ የሚተረጎመው የእጅ ፈቃዱ ስርቆት፣ ሌላም የአይን ፈቃዱ ማየት፣ ያን ከልክለው፣ ያንን የሻተውን ነገር አትስጠው ማለት። እግር ቢያሰናክል ካንተ ቆርጥ ጣለው ማለት። ረፍት ቢሻ በቀዊም ቅጣው አስተዳድረው። ሕዋሳትህን ጨልጠ ገርሚተ ሰርተ ቀጠህ አኑር ማለት። ይሄን ያደረክ እንደሆነ እግዚአብሔር ካንተ ጋር ይሆናል። ስለዚህ አንቃይዶ የአይን ተጋድሎ ስለሆነ መጨፈል ለአይን ረፍቱ ነው። አንቃይዶ ግን የአይን ቅጣቱ ነው፣ ተጋድሎው ነው። ያንን እንድናደርግ ነው እየተያዘዘ። ልዑል አምላክ አለን፣ ሰማያዊ ርስት አለን፣ ሰማያዊ አባት አለን። ሀዩ ከመላእክት ተስፋ እናደርጋለን ማለት። ምጽአተ ክርስቶስን ተስፋ የማድረግ ፍትህ የመፈለክ ነው። በሰማይ የምትኖር ሆይ አይኖቻችንን ወደ አንተ አነሳን እናነሳለን። የባሮች አይን ወደ ጌቶቻቸው እንደሆነ ቀደው ያለብሱናል፣ ቆርሰው ያጎርሱናል ብለው የገረድም አይን ወደ ጌታዋ ወደ እመቤቷ እንደሆነ ቀዳ ታለብሰኛለች፣ ቆርሳ ታጎርሰኛለች ብላ የገረድ አይን ወደ እመቤቷ እንደሆነ ምን አለ? ከዚያስ እንደዚሁም ሁሉ ገረድ እመቤቷ እስከምትሰጣት ሎሌ ጌታው እስኪሰጠው አይኑን ወደ ጌታው አይኗን ወደ ገረዷ እንደምታደርግ እግዚአብሔር እስኪሰጠን ድረስ ይቅር እስከሚለን ድረስ አይኖቻችንን ወደ እግዚአብሔር እናነሳለን ብሎ ነው ቅዱስ ዳዊት መዝሙር 122 ላይ ይህንን ያስተማረ። በሌላ በኩል መከራ በደረሰባችሁ ጊዜ እንግዲህ ዓለም መከራ ያገኛችኋል ብሎናል። መከራ ሲያገኛችሁ ተስፋችሁን ወደኔ አድርጉት ለማለት። ልብ ብላችሁ ስሙ። ተስፋችሁን ወደኔ አድርጉት። ይሄ ነገር ዝም ብሎ ሲሰሙት ቀላል ነው፣ ግን እንድንለማመደው ፈልጋለሁ። እኔም እናንተም ነው። ቀላል ነገር ነው። አባቶች በመጠናቸው በቅድስናቸው ደረጃ አድርገውታል። በአቅማችን ግን እኛ ይሄን ማድረግ እንችላለን። እንዴት እንደምናደርገው ልንገራችሁ። ለምሳሌ እግዚአብሔርን አሰብኩት ደስም አለኝ። አሁን ሁለት ነገሮችን እንድናስብ ነው። ጌታ ኢየሱስ ክርስቶስም የጸሎተ ሐሙስ ዕለት ነው አይደለም? ጌታ ኢየሱስ ክርስቶስም አይኖቹን ወደ ሰማይ ያነሳ ይላል። ምን ሊያደርግ ነው? እሱ ሊሞት ነው። ምን ሊያደርግ ነው? ሊታሰር ነው። ምን ሊያደርግ ነው? ሊያዝ ነው። ምን ሊያደርግ ነው? ሊቸነከር ነው። ሊገረፍ ነው። ሊቆስል ነው። ጎኑ ሊወጋ ነው። ችንካር ሊገባበት ነው። እንዲህ እያለ አይኖቹን አነሳ ማለት ምን ማለት ነው? ወደ መከራ በቀረባችሁ ጊዜ ተስፋችሁን ወደ ሰማይ አድርጉት፣ በሰው አለኝታ አትጣሉ ነው። ልክ እንደ ዮሴፍ ማለት። ዮሴፍ ምንድነው ያደረገ? ወደ ግብጽ በተሰደደ ጊዜ ከመከራው ያዳነው ማን ነው? እግዚአብሔር ነው። ወንድሞቹ እንዳይገሉት
እንዲሸጥ ያደረገው እግዚአብሔር ነው። እንግደለው ሲባል እኮ ነው ይሁዳ አይ ወንድማችን ከምንገድ ቢያንስ እንሽጠው ያለ። ሰው እኮ ጎበዝ በመሸጥም ከመከራ ይተርፋል። ቢያንስ እንሽጠው ተባለ፣ ተሸጠ፣ ተረፈ። ግብፅ ዶህ ገባበት ደግሞ ከመቤቱ መከራ ገጠመው። ከዚያ በኋላ ደግሞ ምን አደረገ? እሱንም አሽቀንጥሮ ጥሎ ወጣ። ታሰረ። ከታሰረ በኋላ ጥበቡን ደግሞ አይቶ እንዲሁ ቁጭ ብሎ እስረኞቹን ሲመካከር ደግሞ ታይቶ ምን አደረገው? የእስረኛ አለቃ ደግሞ ተውኖ ተሾመ። አውጭ አግቢ ሆነ። በዚህ ግባ በዚህ እያለ የሚያወጣ የሚያገባ። ያንን ሲያደርግ እስረኞቹ ህልም ምን አደረጉለት? ህልም አዩ። አንዱ በሶስት ቅርጫት ስጋ ይዞ እየመጡ ወፎቹ ከራሱ ላይ ንጥቅ 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 እያደረጉ ሲወስዱት ያያል። ሁለቱም የፈርዖን ባሮች ናቸው። አጥፍተው ታስረው ነው። አንዱ ጠጅ አሳላፊ ነው፣ አንዱ ስጋ አሳላፊ ነው። ጠጅ አሳላፊው ደግሞ ሶስት የወይን ዘለላ ይዞ እነዚያን ጠምቆ ለፈርዖን ሲያጠጣው ያያል። ደግሞ ይሄን ፍታ ሲባል ተረጎመ ዮሴፍ። አይ 3 ቅርጫት የተባሉ 3 ቀኖች ናቸው። እስከ 3 ቀን ድረስ ፈርዖን ድግስ ይደግሳል። ኋላ እዚያ ድግስ ደግሶ ባንተ የተሾመው ሰውዬ አከናውኖ ያሳልፋል። ለካ እንደዚህ ያለ ሰው ተቀምጦ የማይረባ ሰው ሹሜ ቤቴን አጥፍቸው ኑሯል ብሎ ኑ በሉት ብሎ ይገልሃል ብሎ ፈታው ልሙ። ሁለተኛው ሰው ግን ምንድነው ያለ? ጠጅ አሳልፊ 3 የወይን ዘለላ ጠምቄ ለጌታ ያሳጠጣው አየው አለ። 3 ወይን ዘለላ 3 ቀን ነው። ቃልዮት ያሰማልን አባታችን። እውነታው ይሄ ነው። በጣም እናመሰግናለን። ቃልዮት ያሰማልን። ተወዳጆች እንግዲህ ልዩነታችንን እንዲቀስ እያለን እናሳያቸዋለን። እንግዲህ መናፍቅ ማለት ከፍሎ የሚያምን እኔ ያው መናፍቅ ነበርኩ ስለ አንዳንድ ሰዎች ትናደዳላችሁ። ከፍዬ ማምን ነበሩ እላለሁ። ከስርዓት ቤተክርስቲያን አንጻር ደግሞ ልዩነቱ እየታየ ነው። እሱን እንግዲህ ቀስ እያለን እንወያያለን። በሁለተኛ ደረጃ እንግዲህ በፕሮቴስታንቱ እንግዲህ ነቢይ ሄኖክ የሚባል አንድ ጎረምሳ እንደፈለገ ይናገር ነበር። እንግዲህ የአፉ ለምታ ከባድ ነው እና እንግዲህ አሁን ከአሜሪካ ሄጃለሁ ብሎ እንግዲህ በጣም የከበረ ይቅርታ ለሰላሌ ሕዝብ ይቅርታ ጠይቋል። ጥሩ ነው እንግዲህ ለሌላው ጊዜ እንዳደግም ነው። እንግዲህ አስቡ እንግዲህ ቤተክርስቲያን ከባድ ስድብ እየተሰደበች ትኖራለች። ግን ሰላሌዎች ራሳቸውን አስከበሩ። አያችሁ፣ ራሳቸውን አስከበሩ። አያችሁና ሄኖክ ይቅርታ ይጠይቃል። ሰላም አላችሁ ውድ ኢትዮጵያውያን፣ ስፔሻሊ የፍቼ ሰላሌ አካባቢ ሰዎች ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣሁ ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የኔ ንግግር የፍቼ ሰላሌን ሕዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለሁ። ለዚህ ንግግሬ ይቅርታ ለመጠየቅ ወፍታችሁ ያለሁት በጣም በዛ አካባቢ ላለ ሰዎች ጠቅላላ እንዲሁም ለመላው የኢትዮጵያ ሕዝብ ፍቅርና አክብሮት ኖሮኝ ነው ማገለግለው። በማገለግልበት ቤተክርስቲያን የተለየ የብሔር የተለየ የአንድ ጎሳ ግሩፕ የለም። በቤተክርስቲያናችን የተለያየ ብሔር የተለያየ ጎሳ እግዚአብሔርን አብሮ የሚያመልክበት ስፍራ ነው። ስለዚህ በዚህ ንግግሬ ያሳዘንኳችሁ፣ በዚህ ንግግሬ ያስከፋዋችሁ የዛ አካባቢ ተወላጆች በጣም ይቅርታ ለመጠየቅ በፊታችሁ በዚህ ቪዲዮ አለው። ሌሊት ላይ እኔ እየተጓዝኩኝ ወደዚህ ሀገር እየመጣሁ ያለ በቤተክርስቲያናችን በተቋም ደረጃ በደብዳቤ ይቅርታ ጠይቀን ነበር። እሱም በቂ ስላልሆነ እኔ ራሴ በአካል ይህንን ሕዝብ ይቅርታ ለመጠየቅ በፊታችኋለሁ። ይቅርታዬን እንድትቀበሉ በጌታ ፍቅር ጠይቃችኋለሁ። ከልቤ ወዳችኋለሁ፣ አከብራለሁ። የዛን አካባቢ አመራሮች፣ በዛ አካባቢ ላይ በተለያየ የመንግስት ቢሮዎች በአመራር የተቀመጣችሁ ይቅርታዬን እንድትቀበሉ ደግሞ በዛ ከተማ መጥቼ በአካል ይቅርታዬን የምጠይቅበት ህዝቡንም የማገለግልበት እግዚአብሔር በቅርብ ያመጣልኛል። በአጭር ቀን ውስጥ ወደ ኢትዮጵያ መለሳለሁ። እግዚአብሔር ይህን ዕድል ይሰጠኛል። ወዳችኋለሁ። ይሄንና እንትኑ እንግዲህ አሁን ኢንተርቪው የምታደርገው ሴት ነች፣ የምትቀርጸው ሴት ነች። አንተ እንዴት አወክ ለምትሉ አሳይመንቱን ለእናንተ ስጥቻቸዋለሁ። ሴት ነች እና ቀኑብሽ የምትባል ሴት ነች እና የምትቀርጸው ቪዲዮ ማለት ነው። ለማንኛውም አያችሁ መንግስት በሱ ሲመጡበት ምን እንደሚያደርግ አያችሁ አይደለ? በዛ አካባቢ 122 የኦርቶዶክስ ተዋሕዶ ቤተክርስቲያን ደብር ተዘግቷል።
መብትን ማስከበር ኃጢአት አይደለም። እና ይሄኔ አጨብጭበንልሃል እና ፈሪ ነህ። አንዴ ተቆርጦ ነው ትላለህ፣ አንዴ እንዲህ ነው እንደፈለክ ነው የምትናገረው። እና ለማንኛውም ጥሩ ነው ይቅርታ መጠየቅህ። ይቅርታን እኔም ራሴ ይቀበላለሁ። እናቴ ሰላሌ ሰው ስለሆነች ይቅርታ አድርገንልሃል። የስሪ መድኃኒዓለም ሰው ስለሆነ ይቅርታ አድርገንልሃል። ይቅርታ አድርገን ግን በዛው ጋር ዮናስ ዘውዴ አለ፣ ዶክተር ዮናስ ዘውዴ ካናዳ አለ። እሱም ጋር ሄደ በአካል እሱም የፍቼ ሰው ሄኖክ ሲንገሌም አለ፣ ብዙ የፍቼ ሰው አለና ሁሉንም ይቅርታ ብጠይቅ እየዞርክ ከቤት ነው መጀመሪያ ያለብህ። ግን ከዚህ ሁሉ ለአንደበቴ ጠባቂ ያኑር አይደለ? ለምን ጠባቂ ለምን አታቆም? እና ለማንኛውም ሄኖክ ጥሩ ነው። ፈርተም ቢሆን እንደዚህ ይቅርታ መጠየቅ በጣም ያስደስታል። እንግዲህ ትላንትና እንዲህ እንደምትመለከቱት ስለኔ አንድ ኤፍታ ዩቲዩብ የሚባል የተወሰነ ሀሳብ ጭሯል እና በዚህ ሀሳብ ዙሪያ ቢኒያም እንግዲህ ኦርቶዶክሳውያን እየገፉት ነው፣ አንቀበልም እያሉት ነው እና በጣም ተቃውሞ እየገጠመው ነው። እንግዲህ ወደኛ ይመለስ ምን ትላላችሁ የሚል በጣም እንትን ፕሮግራም ሰርቶ ነበረ እና በእርግጥ ይሄ ልጅን መክሬዋለሁ። ስለ ጋብቻም ጥሩ እኮ ነኝ እኔ መክሬዋለሁ ምናምን ምኑንም ሳያቅ ነው መቼስ ጫት መተው ምናምን ከሆነ ክርስትና እሱ ጥያቄ ምልክቱ መግባት ክርስትና የዘላለም ሕይወት ጉዳይ ነው እና ረጅም ሰዓት እንግዲህ በዛ አውርተናል ከአንተ ጋር ለሃኒሙን ወተክ ወደ አንድ ቦታ ምናምን እና ጽፋል። በዚህ አጋጣሚ እንግዲህ ዶክተር አረጋን ከልብ ነው የማመሰግነው፣ ፈጣን ምላሽ ሰጥተውልኛል። እኔ እንግዲህ በዚህ ውይይት ውስጥ ከአንዲት ፕሮቴስታንት ጋር ረዘም ያለ ውይይት አድርጌያለሁ። ወደ ፕሮቴስታንት የማልመለስበት ምክንያት ከእህታችን ጋር ያደረኩትን ውይይት ሙሉን እንድትሰሙት ይሁን። ሁላችሁንም ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እንግዲህ እግዚአብሔር ፈቅድና ብንኖር በሌላ ቪዲዮ እንገናኛለን። ሪያክት መስራታችንን እንቀጥላለን። ላይክ እያደረጋችሁ ውጡ። ከጠቀማችሁ ትማሩበታላችሁ። የማልመለስበት ብዬ አጠንክሬ የሰራሁት ነገር አለና ለማንኛውም ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ስለ ሁሉም ነገር እግዚአብሔር ይመስገን። ይሄው ሼር አደረኩላችሁ። እነሆ ውይይታችን። ፕሮቴስታንት ማልሆንበት ለምሳሌ ጸሎት ኦርቶዶክስም መጽሐፍ ቅዱስም ጸሎት አጎንብሱ የሚል የለም። ፕሮቴስታንት ጋር ጸሎት አጎንብሱ መጽሐፍ ቅዱስ ሚና አይኑንም አሻቅቦ አንገቱን ቀና አድርጎ። እሺ ፕሮቴስታንት አይን ተጨፍኖ የሚጸልይ፣ መጽሐፍ ቅዱስ አይን ተከፍቶ፣ ኦርቶዶክስ አይን ተከፍቶ። ጸሎት አስተምረን ጸሎት አስተምረን አሉት ጌታ ኢየሱስ ክርስቶስን። ለስም አጠራሩ ክብር ምስጋና ይግባው። እንደመጣልህ ዝም ብለህ መንዳት የለም። ከዛ በኋላ ጌታ ምን አላቸው? እንግዲህ ስትጸልዩ አባታችን ሆይ በሰማያት የምትኖር አስተማራቸው እና ስንቱን ልዘርዝር? ተንበርክኮ ስንቱን እና ለማንኛውም መጽሐፍ ቅዱስ ስታነቡ ኦርቶዶክስ ትክክል መሆኗን ስትቀርቧት ይገባቸዋል። እና አንዱ ዝም ብዬ ደግ ሰው ስለሆንኩ እንደ ቦነስ ይስጣችሁ ድንቅ ዝማሬ የሰማሁት በእውነት ቅዱሳኑ ሳትቀበሉ ጌታን መቀበል እና አሁን አንተ መንገድ ላይ ሲያገኝ ምን ትላለህ መሰለህ? ዝም ብለህ መንገድ ላይ ጌታን ተቀበል ሲል ተክልዬን ተቀብለሃል። አንተ ተክልዬን ተቀብለሃል። አቡነ አረጋዊን ተቀብለሃል። ጳውሎስን ተቀብለሃል። ምክንያቱም ቅዱሳኑ ሳትቀበል ጌታን ተቀበል የሚል ትምህርት ትክክል አይደለም እና እውነታው ይሄ ነው። እና እንደው ዝም ብለን እንደው እንደ ገብስ ብቅ ንፋስ ይዞን የመጣ እንዳይመስልህ። እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ ስለሆነች ነው የመጣ ነው። በቃ አለቀ።
ለዚህ ነው ቦልድ የምናገረው። ይሄ ልጅ ባይገርማችሁ የአዋሳ የህይወት ብርሃን ልጅ ነው እና አሜሪካ ሀገር ነው የሚኖረው እና ዱባይ አይረሳኝም። ዱባይ እሺ ይኸውልሽ መስዬ አንቺ አሁን ኦርቶዶክስ አይደለሽም ወይም ወንድ ኮንክ ኦርቶዶክስ አይደለህም። ከመምጣት ካልጳጳስኩ አልክ። እኔ መጳጳስ አልችልም። አይ አንተ ኦርቶዶክስ አይደለህም የምልህ እኮ ለዚህ እኮ አታውቃትም የምልህ እኮ ለዛ እኮ ነው። አየህ አይቻልም፣ ጳጳስ መሆን አይቻልም። ዝም ብለህ ነው እኮ በቃ። እና ምን እንደሚል አንብብላችሁ። የማንን ያወጣው? የአረጋን ዶክተር አረጋን። እሺ እና እሺ ምን ብሎ ጻፈብኝ መሰላችሁ? ቀን አይቸው ነበረ። የቀድሞ ፓስተር በነገራችን ላይ ዱባይ ወንዝ ዳር ነበረ ያገኘሁት። ረጅም ሰዓት አናግሬዋለሁ እና ዱባይ ላይ ያለ ባህሩ ላይ ማለት ነው። እዛ ጋር ነበርኩ የዛን ቀን። መሸት እያለ ነበር በጣም ለ2 ሰዓት። እሱ ደግሞ ትዳር አድርጎ ሃኒሙን ነበር፣ እየሰማኝ ስላለ ማለት ነው። ሃኒሙን ነበር እና አንተ እኮ ያው ስንዴው ነው እንጂ ያስገባህ እኮ እምነት አይደለም የሚያስገባ። ስለዚህ ሲረጋ ብለህ አጥና ምናምን ተባብለን በጣም ተከባብረን ተወያይተን ምናምን ነው እና ምን አለኝ፣ የቀድሞ ፓስተር በተዋህዶ ቤት አስደንጋጭ ተቃውሞ ገጠማቸው ይላል። በተዋህዶ ቤት አስደንጋጭ ገጠመኝ ገጠማቸው። እየገባ ተዋህዶን ለመከፋፈል ነው የሚሉ በርካታ ወጣቶች ተቃውሟቸውን እያሰሙ ይገኛሉ። እናንተ ስለ ፓስተሩ ምን ትላላችሁ? ወደ ወጣበት ይመለስ ወይስ ይቆይ? ሐሳባችሁን አስቀምጡ ይላል እና አየሁትና አይ ይሄ ልጅ እንደው እኮ ምናምን አልኩኝና ተቃውሞ ገጥሞኛል እንዴ? እኔ ተቃውሞ አልገጠመኝም። እኔ ቤተክርስቲያኔ እንዲህ አይደለችም ብዬ ሐሰተኛ አጥማቂያንን አልቀበልም። እማልቀበለውን አልቀበልም እላለሁ። አልነቀ እማልቀበለው የቤተክርስቲያን ነገር ስላይደለ ማለት ነው። እና ከዛ በኋላ እንግዲህ ዶክተር አረጋ ብንያም ለዓመታት መምህራንን እየጋበዘ ብዙዎችን ይማሩ ዘንድ እድል ያመቻቸ በዚያው የኦርቶዶክስ ቤተክርስቲያንም በጥንቃቄ ለማወቅ እድሉን ያገኘ እሱ እንኳን እግዚአብሔር ያክብርልን። ምኑን አወቅኩ ብለው ነው። ለእውነት የቆመ መከራንም እየተቀበለ ያለ የቤተክርስቲያን ልጅ ነው እንግዲህ ካሉኝ። ቀድሞም የነበረበትን ትቶ የመጣውን ከዚያም እየሞገተ እያቀለጠው ያለውን የድሮውን ማንነት በማንሳት ሊያሸማቅቁት ለሚያስቡ ሊንበረከክ የማይችል ቅልጥ ያለ የአራዳ ልጅ ነው። እናንተ እኚህ ሰው ይጽፋሉ ገና እኮ። ይህ የተበላ ዕቁብ ይዛችሁ ብንያምን አትረቱትም፣ ይልቁንም እውነት ካላችሁ በእውነት ሞግቱት። እኔንም ካስደመመኝ ዓመታት ተቆጥሯል። በአጭር ጊዜ ከቤተክርስቲያን ጥብቅና ለመቆም ዕቃ ጦርን ገንዘብ ያደረገ ድንቅ ኦርቶዶክሳዊ ታጋይ ነው። ይኸው ነው ብሎ እንግዲህ መምህር ጽፈዋል። እንግዲህ ይህን ያህል እንኳን እንትን አይደለሁም። ምን አንድ ተራ ሰው ነኝ። ለራሴ እምዳክር ላውቃት የምተጋ አንድ ምስኪን ሰው ነኝ። ምንፍቅናው ግን በፍጹም እና እኔ አሁን እውነት ለመናገር ፕሮቴስታንት ቢኒ ይመለሳል ብለው ሰዎች ሲያስቡ ቆይ እንደው መከባበር አይሻልም? ለዛውም ለአንዳንዶች እሺ ሲያውን ይመለሳል የምትሉ ሰዎች አላችሁ። እሺ ከፕሮቴስታንት ይመለሳል የምትሉ አላችሁ። እሺ ይመለሳል የምትሉ እሺ አንድ ቁጥር ጻፉልኝ እና ኑ አልፋ ኦሜጋ። እሺ በጣም ጥሩ
እሺ በጣም ጥሩ። እሺ ግግቡና አልፋ ኦሜጋ የምመለስበትን ምክንያት ይገሩኝና ይግቡ አልፋ ኦሜጋ ከየት ነው? እችል ልበልና ከዛ በኋላ ወደ መምህራኖች ዞራለን። እሺ አልፋ ኦሜጋ ጤና ይስጥልን። ጤና ይስጥልኝ። ማን እንበል? ከየት ነው? እኔ ቃል ኪዳን እባላለሁ። ከየት ቤተ እምነት ነው? ከየት ቤተ እምነት? ጴንጤዎች ግቡ አይደል ያልከው ቢኒ? አዎ። ለምንድን ነው የገባሽው? ለምንድን ነው የገባሽው? ቢኒያም ሽታዬ ወደ ቀድሞ ወደ ኢየሱስ ይመለሳል ብላችሁ የምታስቡ ሰዎች ወይም ጴንጤዎች እስኪ አንድ ቁጥር ጻፉ አልከና አንድ ቁጥር ጽፌ ከዛ አስገባኸኝ አንተ። እሺ ስምሽ ማን ነው? ቃል ኪዳን። የት ዲኖሚኔሽን ውስጥ ነው ያለሽው ቃልዬ? ለምሳሌ ቃልዮት ነሽ? ሙሉ ወንጌል ነሽ? ዊነርስ ነሽ? አይ እኔ የምኖረው ከኢትዮጵያ ውጭ ነው። ካናዳ? የት ሀገር ነሽ? ውጭ ሀገር ካናዳ ማለትሽ ነው? ዩኬ። ዩኬ። እሺ የት ነው ያለ? እነ ጳውሎስ ጋር ነው ያለሽው? የት ነው ያለሽው? ቸርች አውትሳይድ ነኝ። ቸርች የለሽም? አትሄጂም? አቤት። ቸርች አትሄጂም? እሄዳለሁ። አውትሳይድ ዌልሽ ነኝ። ፓስተሮች ኢትዮጵያ ቸርች ነው የምትሄጂው? ጌታ ሆይ አይ እኔ ብዙ ስለ ራሴ ማውራት አልፈልግም። ቢኒ ግን ኦርቶዶክስ ተዋህዶ ነበርሽ? ኦርቶዶክስ ተዋህዶ ነበርሽ? አዎ። ቃልዬ በጣም ጥሩ። ኦርቶዶክስ ተዋህዶ እስከ ስንት ዓመትሽ ነበርሽ? ነበርኩ ስላልሽ እስከ እድሜን ስፔሲፊክሊ መናገር አለብኝ ማለት እስከ እድሜ ምን ይሰራልኛል? አይ እስከዚህ ዓመቴ ኦርቶዶክስ ነበርኩ ትይኛለሽ ማለት ነው። ኦልሞስት ጌታን ካገኘው አንድ 8 ዓመት 7 ወይ 8 እንደዛ ነገር ይሆነኛል። እናቴ አሁን ይኸውልሽ ለምሳሌ 18 ዓመቴ ነው ሲባል አንድ ልጅ 18 12ኛ ክፍል ጨርሳል ይባላል አይደለ? አሁን እኔ ያልኩሽ ኦርቶዶክስ የነበርሽበት ዘመን ስንት ዓመትሽ ድረስ ነው ያልኩሽ? አልነገረም። ይቅርታ፣ ምንም አይጠቅምም እሱ መናገሩ። ኦርቶዶክስ ተዋህዶ ቤተክርስቲያንን ታውቂያታለሽ? ለምሳሌ ታውቂያታለሽ? ሰንበት ትምህርት ቤት ሄደሽ ታውቂያለሽ? አስቀድሰሽ ታውቂያለሽ? ሰንበት ተማሪ ነበርኩኝ የቅዱስ ያሬድ ቤተክርስቲያን። የቅዱስ ያሬድ ያ አሰግድ ጋር ነበርሻ? ካሰግድ ጋር አሰግድ ያሬድ በጣም ረጅም ጊዜ ሆኗል። ስሙን አላስታውሰውም፣ ግን የቅዱስ ያሬድ እምነት ነው አይደለም የምናወራው? ቃልዬ እምነት አይደለም የምናወራው? ግን እኮ የገቡበት ምክንያት እኮ ያን ነበረም ቢኒ። ቆይ ከነበርሽ አሁን የኦርቶዶክስ ተዋህዶ ቤተክርስቲያን እሺ ቤዚክ ዶክትሪን ንገሪ። አረ ጌታን ነበርኩኝ በእውነት። እሺ ንገሪና ኦርቶዶክስ ከነበርሽ የኦርቶዶክስ ተዋህዶ ቤተክርስቲያን የሰንበት ተማሪ ነኝ ብለሽኛል። እንግዲህ እኔም አሁን ሰንበት ትምህርት ቤት ገባ ወጣ አለው እዚያ አጠገቤ ኮርሶች ይሰጣሉ። የሰንበት ትምህርት ቤት ከሆንሽ እሺ የኦርቶዶክስ ተዋህዶ ቤተክርስቲያን ቤዚክ ዶክትሪን ንገሪ ነው እባክሽ ቃልዬ። አይ እንደሱ ጠለቅ ያለ እውቀት የለኝም። እሺ አይ ገርበብ ያለ እውቀት ንገሪና። አሁን ለምሳሌ አንተ የምትፈልገውን ነገር ብነግርህ ኦርቶዶክስ መሆን ልታምን ነው? እኔ ልሽ አንዱን ልንገርሽ። ለምሳሌ ፕሮቴስታንት ነበርኩኝ። ፕሮቴስታንት ነበርኩ ብዬ ስናገር የትኛውን ፕሮቴስታንት አሁን መጥቶ ቢጠይቀኝ ፕሮቴስታንት የማልሆንባቸው ብዬ ትምህርት አነሳለሁ ማለት ነው። ከቤዚክ ዶክትሪን ላይ ነው የማነሳው ማለት ነው። ስለዚህ አሁን አንቺ የሰንበት ትምህርት ቤት ነኝ ካልሽ በጣም ትልቅ ነው እኮ ሰንበት ተማሪ ማለት። ሰንበት ተማሪ ከሆንሽ እሺ የኦርቶዶክስ ተዋህዶ ቤተክርስቲያን ቤዚክ ዶክትሪን ንገሪኝ። ፈረንጅ ሀገር ስላለሽ ነገርኩህ እኮ እንደዚህ ጠለቅ ያለ እውቀት የለኝም። ቀለል ላድርግልሽ። አስቀድሰሽ ታውቂያለሽ ቃልዬ? ቅዳሴ አዎ በደንብ አስቀድሳለሁ። አስቀድሻለሁ የእውነት። እሺ በቅዳሴ ላይ ምንድን ነው የሚነበበው? እስኪ ቃልዬ ንገሪን እስኪ።
ይኸውልህ ቢኒ እውነቱን ስነግርህ ልጅ ነበርኩኝ። ሰንበት ተማሪ መሆን በጣም ስለምወድና ስለምጓጓ ቃልዬ ልጅ ነበርኩ አልሽኝ። አሁን ደግሞ ሰንበት ትምህርት ቤት ነበርኩ አልሽኝ። እንግሊዝ ነው ያለሁት አልሽኝ። 8 ዓመቴ ነው ፕሮቴስታንት ከሆንኩ አልሽኝ። ስለዚህ አውቃለሁ አልሽኝ አይደለ? እንዴት ነው አሁን 16 ዓመትሽ ነው ቃልዬ? ወዴት ነው? ኧረ በጌታ ስም እኔ እንደዚህ በጣም ውስብስብ ያለ ነገር ብዙ እንትን አይለኝም፣ እያወሳሰብከው ነው። እኔ ለምሳሌ ፕሮቴስታንት እያለህ እንዲህ ነበርክ ብትይኝ፣ አዎ እንዲህ ነበርኩ። የእኛ ቤተክርስቲያን ዶክትሪን የነበረ መጽሐፍ ቅዱሴን ሳነብ ቤተክርስቲያን ትምህርትን በቅጡ የእውነተኛይቱን ቤተክርስቲያን ሳይ ኦርቶዶክስ እውነተኛ መሆኗን 100% አረጋግጫለሁ በኮንፊደንስ። አሁን በእኛ ጊዜ ሰንበት ተማሪዎች ብዙ ጊዜ በግዕዝ ጸሎት ማድረግ፣ ውዳሴ ማርያም ማንበብ፣ መዘመር ምናምን ነው ብዙ ጊዜ ትኩረት የምናደርገው የነበረው። ስለዚህ አሁን እኔ በግዕዝ ብትጠይቀኝ አባታችሁ እኔ በግዕዝ ላለው ውዳሴ ማርያም ግማ እስኪ በይልን አባታችሁ እኔ በግዕዝ በይልን እንደው ሲበዛው ምን ነው እሺ በይልን አንቺ ታመጪው አንቺ ታሮጪው። እንግዲህ ቃልዬ እንግሊዝ ከሆንሽም ጥሩ ነው። አይሽ እኔ መመሰለሽ እንዲህ ነው የምሞግተው። እስኪ አሁን በግዕዝ አባታችሁ ነው እችላለሁ ስላሽ እስኪ አስታውሺው እንደው እስኪ በይልን። መጽሐፍ እንዳትገልጪ አደራሽን። ኬት አመጣለሁ? አቡነ ዘበሰማያት ይትቀደስ ስምከ ትምጣ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለዕለ ዕለትነ ሀበንዮ ንህድግ ለነ አበሳነ ወጊጋየነ ከመ ንሕነኒ ንእድግ ለዘአበሰለነ ወተአውአነ እግዚኦ ውስተ መንሱ አላ አድኅነነ ወባአናነ እምኩሉ ይኩይ እስመ ዚአከ ይእቲ መንግስት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መላእክት ኦ እግዝእትነ ማርያም ሰላም ለኪ ምናምን። ከዚህ በላይ አልችልም። በቃልሽ ነው ያልሽው። አሁን ይሄንን ያው እግዚአብሔር ምስክሬ። ጎበዝ ልጅ ጎበዝ ያጣሽውን ልታገኝ። እሺ አምስቱ አዕማደ ምስጢራትን ንገሪ። አንቺ የገለጥሽ ነው እንዴ? አትግለጪ። ኧረ ተመለሽ። በመድኃኒዓለም ተመለሽ። በመድኃኒዓለም ተመለሽ። ልገልጥ አይደለም በእውነት ንገሪኝ። አምስቱ አዕማደ ምስጢር አምስት አልኩ እኔ ድንገት። ኧረ በኢየሱስም በቃ ቢልዬ ደህና ደርሽ። ቆይ እንዴ! አይ ሶሪ በጣም እኔ እንደዚህ ደስታ ራሱ ብዙ ገብቼ አላውቅም። የመጀመሪያ ነው። በቃ ደህና ደርሽ። ባጭሩ ልንገርሽ ቃልዬ። አቤት። ቅዱሳኑን ትቀበያለሽ? አዎ ኦፍኮርስ ቅዱስ መሆናቸው ነው። ቅዱሳኑን ሳትቀበይ ኢየሱስን መቀበል ትችያለሽ? ምን ያገናኘዋል? ቅዱሳኑን ሳትቀበይ ኢየሱስን መቀበል ትችያለሽ ወይ? አልችልም፣ እችላለሁ። አይገናኝማ። አይ አሁን ለምሳሌ አንድ ሰው ክርስቲያን ለመሆን የግድ ቅዱሳኖችን መቀበል አለብን ብዬ አላምንም። የክርስትና መሰረቱ ክርስቶስ ነው። ክርስቶስን ደግሞ እቀበላለሁ። በጣም ጥሩ። መጽሐፍ ቅዱስ አጠገብሽ አለ ቃልዬ? አሁን ያለውበት ቦታ በእውነት የሚመች ቦታ አይደለም። በጣም ጥሩ። በመጽሐፍ ቅዱስ ታምኛለሽ አይደለ? ቅዱሳኑ ሳትቀበይ ክርስቶስን መቀበል አትችይም። አይ እኔ እኮ ቅዱሳኑን አልቀበልም አላልኩም። ቅዱሳኖችን እቀበላለሁኝ መጽሐፍ ቅዱስ እንደሚላቸው ኦፍኮርስ እቀበላለሁ። ቆይ እኔ አሁን የምልሽ ቅዱሳኑ ሳትቀበይ ክርስቶስን መቀበል አትችይም። ስለዚህ ወደ ክርስቶስ ለመሄድ መጀመሪያ ቅዱሳኑን መቀበል አለብኝ ማለት ነው። በትክክል። ማን ያለው? እሺ እናውጣው። ማቴዎስ ወንጌል ምዕራፍ 10 ቁጥር 40። ከስልኬ ነው መውጣት የምንችለው መጽሐፍ ቅዱስ ትንሽ አሁን ራቅ ያለ ቦታ ነው ያለው። እሺ ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ገብቼ ላንብበው? አንብቢውና ተመለሽልኝ። ንገረኝማ።
ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ለጥፉልኝ። መጽሐፍ ቅዱስ ያነበበ ሰው የሚሆነው ኦርቶዶክስ ተዋሕዶ ነው። ድንቃ መግባት ነው። ድንቃዬ ድንቃ ቆም መድፋት ብቻ አይደለም። ይኸው ናገባ እያለ ነው። ይኸው ለጠፍንልሽ ቃልዬ። ታዲያ ይሄ ምን ያገናኘዋል? ቢንያ አንተ ካወራኸው ጋር ምን ማለት ነው? እናንተን የሚቀበል እኔን ይቀበለኛል አለ አይደለ? እኔን የሚቀበል የላከኝን ይቀበላል አለ። ትክክል። እናንተን የሚቀበል እኔን ይቀበለኛል እኮ ማለት እነሱም ሳይሆን እነሱ የሚናገሩትን የወንጌል ቃል ነው። በነገራችን ላይ ፐርሰናሊ እነሱ ቅዱሳኖች ቅዱሳን እነሱ ተመርጠዋል እኮ ተመርጠዋል። እሱማ ተመርጠዋል። ግን ስለዚህ አሁን ቆይ ይኸውልሽ አሁን ይኸውልሽ ኢየሱስን ተቀበል የምትይው የትኛውን? ለምሳሌ ተክልዬ የሰበኩትን ኢየሱስን ነው ተቀበል የምትይው? አቡነ አረጋዊ የሰበኩትን ጳውሎስ የሰበከውን በሐዋርያዊ ቅብብሎሽ ከማርቆስ መንበር ጀምሮ እንግዲህ በሐዋርያዊ ቅብብሎሽ እነዚህ ሁሉ አባቶቻችን ናቸው። ስለዚህ ተቀበል የምትይው የትኛውን ኢየሱስን ነው? አይ ቆይ አሁን ወደዚህ ከመምጣት በፊት አሁን በተናገርከው ጥቅስ ላይ እናውራና ከዛ በኋላ ደግሞ አሁን ስላነሳው ርዕስ ደግሞ እናወራለን። እንዴ ቆይ ምን አጠፉ? ንገሪኛ። አሁን ኦርቶዶክስ ነበር። አሁን ለምሳሌ ተክልዬን ትቀበያለሽ? ተክለ ሃይማኖትን ትቀበያለሽ? አሁን ተክለ ሃይማኖትን ትቀበያለሽ ስትለኝ በምን ሞቲቭ ነው እየነገርከኝ ያለው? እርሳቸውን ፐርሰናሊ ነው ወይስ ጌታ አገልጋይ? ይኸውልሽ ቤተክርስቲያን ይኸውልሽ ሐዋርያው ቅዱስ ጳውሎስ አሁንም ልጨምርልሽ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ አለ። እኔ ክርስቶስ ነኝ ግን አላለም። ስለዚህ እናንተን የሚቀበል እኔን ይቀበለኛል፣ እኔን የሚቀበል የላከኝን ይቀበላል ይላል መጽሐፍ ቅዱስ። ስለዚህ ሰዎችን በመከተልና እነሱ ሰዎች ይኸውልሽ ለክርስቶስ የተለዩ የተመረጡ አገልጋዮች ናቸው። የትኛውን ኢየሱስን ነው ተቀበል የምትይ ማለት ነው? እኔ አሁን እኮ ጥዬ የመጣሁትን ነው የምነግርሽ። ስንት ኢየሱስ ነው ያለው? እንግዲህ አንድ ኢየሱስ ነው የማውቀው በኦርቶዶክስ እኛ ጋር ያለው አንድ ኢየሱስ። እሺ መጽሐፍ ቅዱስ ላይ በስሜ ይመጣሉ ብሏል አይደለ? ትክክል አይደለ? በስሙ ሌላ ኢየሱስ። አሁን ፕሮቴስታንቶች ለምሳሌ ልዩ ኢየሱስ፣ የኔ ኢየሱስና የአንተ ኢየሱስ አንድ አይደለም የሚሉ አሉ። ላሳይሽ እሱን የፕሮቴስታንት እንደውም እናንተ ናችሁ የፕሮቴስታንት ኢየሱስ ሌላ ኢየሱስ ነው። ሌላ ኢየሱስ ያለ ጥርጥር የምነግርሽ አሁን ለምሳሌ እንዳልኩሽ ቅዱሳኑን የማይቀበል ኢየሱስ እማምላክ ወላዲተ አምላክን እማምላክ ብሎ የማይቀበል ሌላ ሐሰተኛ ኢየሱስ እኮ ይመጣል። ሐሰተኛ ነብይ እኮ ይመጣል እታለ። ስለዚህ አሁን ለምሳሌ ወደ ጌታ ትመለሳለህ ብትይ እኔ ፕሮቴስታንት ነበርኩኝ። ትክክለኛ የክርስቶስን ቤተክርስቲያን ግን በልቤ ፈላጊ ነበርኩ። አገኘሁኝ። ያገኘሁበትን ነገር ለማስረዳት ሆኜ የምነግርብኝ ያው እግዚአብሔር ምስክሬ ነው። ምን አንተ ተመልሰህ ወደ ጌታ ትመለሳለህ። ስለ እውነት ነው። ቆይ ቃልዬ፣ ምክንያቱም ለምሳሌ አንተ ከመንፈስ ቅዱስ ጋራ የነበርክ የመንፈስ ቅዱስን ጣዕም የምታውቅ ሰውዬ አሁን ዘለህ ከዛ ስለሄድክ ሰዎች በዙሪያ ብዙ አሉ ምናምን። ቆይ ይኸውልሽ ቃልዬ እኔ አንዱን ልንገርሽ፣ እግዚአብሔር ምስክሬ ነው። አሁን የፈለጋችሁትን ብትሉኝ አንዴ ሰዎች ናቸው፣ አንዴ እንዲህ ነው፣ አንዴ እንዲህ ነው፣ አንዴ እንዲህ ነው ትሉኛላችሁ አይደለ? እስኪ አንድ ጥያቄ ልጠይቅሽ፣ ስለኔ መመለስ ካሰብሽ ማለት ነው። እኔ እንደመመለስ ታስቢያለሽ አይደለ? አዎ በደንብ። ዛሬ ወገብሽን ፈትሸሻል? ዶሮ ወጥ ስሰራ ነው የዋልኩትና ወገቤን አሞኛል። ወገብ መፈተሽ ራሱ ትርጉም አታውቂም አይደለ? እንዴ አማርኛ አይደል ያወራው? ወገብ መፈተሽ ማለት አሞኛል ምናምን። አማርኛ ትችያለሽ አይደለ? እንዴ በደንብ
ቶይሌት ሄደሻል ወይ ማለት እኮ ነው ወገብ መፈተሽ ማለት። አልገባሽም? ቃልዬ አልገባሽም? ወገቤን ልፈትሽ ይላል። ከዛ በኋላ ቶይሌት ልሂድ ማለት ነው። ቆይ ቃልዬ፣ ስለዚህ አሁን ገባሽ አይደል? ሄደሻል፣ ዛሬ ሄደሻል። ስለዚህ ወደ ጣልኩት አልመለስም ለማለት ነው ባጭር አማርኛ። የሚገርምሽ ነገር አንቺ የጣልሽውን ወገብሽን ስትፈትሽ የጣልሽውን መለሰሽ ስትበይ እንደዚህ እንደማሰብ ነው። ቢኒያም ወደ ፕሮቴስታንት ይመለሳል ማለት 100% የምነግርሽ። ታዲያ ማን ተጎዳ ወንድሜ? እኔ ይኸውልሽ አሁን ይኸውልሽ ተመለሽ። ማን ቀረብህ? አንተ ቀረብህ እኮ ኢየሱስ ቀረብህ፣ መንፈስ ቅዱስ ቀረብህ። ትክክለኛው ከመንፈስ ቅዱስ ጋር ተገናኝቶ በህልውናው መኖር ቀረብህ። ማን ይቀርበታል አባት? እኔ ይኸውልሽ አንዱን ልንገርሽ። ይኸውልሽ እኔን ቀርቦ ያወቀኝ ሰው በደንብ ስለኔ አቋም ያውቃል ማለት ነው። እኔ አንዱን ልንገርሽ ጭክን ባለ ነገር ማለት ነው። ለምሳሌ ቃልዬ አሁን አንቺ ፕሮቴስታንት ጋር ገብተሻል አይደለ? የዘላለም ሕይወት በእምነት ብቻ ነው የሚገኘው ይላል አይደለ? ፕሮቴስታንት አዎ ቃልዬ አይደለ? እስኪ አንድ ጥቅስ ድነት በእምነት ብቻ የሚል አንድ ጥቅስ ያሳየ። አረ ሞልቷል። አንድ ያሳየ ድነት በእምነት ብቻ የሚል አንድ ጥቅስ። አረ ሞልቷል ሳይሆን አንድ ጥቅስ እንዳትረሱ ነው። በነገራችን ላይ ወገብሽን ልትፈትሽ ስትሄጂ ትዝ እንድልሽ ማለት ነው። እና ገብቶ ያሳስተው ማለት ነው። ቢኒ እንደዚህ ነው የማይመለሰው። ጥንክር አድርጌ ነው የምነግርሽ። ፕራውድ ነው የሚሰማኝ። በነገራችን ላይ አንድ ጥቅስ አምጪልኝ። ድነት ይኸውልሽ ፕሮቴስታንት እማልሆንበት ቅድም ተናግሬያለሁ። ለምሳሌ ጸሎት ብዬ እንዳጋጣሚ አንስቻለሁ። የዘላለም ሕይወት በእምነት ብቻ የሚል ትምህርት ቆይ ባንዴ ቢኒ እሺ፣ እኔ እውነት አመጣላለሁ በደንብ ነው የማመጣልህ። ኦፍ ኮርስ እኔ ኢትዮጵያን ነኝ። አንድ ጥያቄ ልጠይቅህ። ፕሮቴስታንት ከመሆነ በፊት ምን ነበርክ? እንግዲህ እሱን ደግሞ ለመጠየቅ የህይወት ታሪኬን ዩቲዩብ ላይ ያለ እሱን ይዋ ነው አጠር አድርገህ ምን ነበርክ? አይ እኔ እሱን ላብራራልሽ አልችልም። እኔ ኦርቶዶክስ ነበርኩኝ። ወላጆቼ ከሞቱ በኋላ ካቶሊክ ሚሽን ያደግኩት ለተወሰነ ዓመት። ምንም የህይወት ታሪኬን እኮ በአደባባይ እኮ ተናግሬያለሁ። ስለዚህ ኦርቶዶክስን በቴዎሎጂ ኮሌጅ 1993 ክረምት ይመስለኛል ወይም 94 ላይ ቸርች ሂስትሪ ስማር ማየት ጀመርኩ። አጋጣሚ ከአንድ ሁለት ሶስት ቸርች ሂስትሪ ማየት እድል አገኘ። ስለዚህ እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ መሆኗ ማሰብ ጀመርኩ። ምክንያቱም እነ አትናቴዎስ፣ ቄርሎስ፣ ቅዱስ ኤፍሬም፣ ጳውሎስ ሐዋርያዊ ቅብብሎሽ እያልን መጣን። ስለዚህ የቀረኝን ደግሞ ለመመርመር መጠጋት ነበረብኝ። ስለዚህ የኦርቶዶክስ መምህራንን መጠየቅ ጀመርኩኝ። አሁን እምልሽን ለምሳሌ እኔ ድነት የዘላለም ሕይወት የሚገኘው በእምነት ብቻ ብዬ ነበር የማምነው። መጽሐፍ ቅዱሴን ግን ረጋ ብዬ ሳነበው እንዲህ አይነት ጥቅስ ራሱ የለም። አቻው ሞልቷል ትያለሽ። ጴንጤ በነገራችን ላይ ሞልቷል ማለት ሰው አምኖ ካልዳነ ታዲያ ለምን ትድን ይችላል? እሱን ነው አይውልሽ። ለምሳሌ ካልተጠመቀስ? አይ መጠመቅም አለበት። ለምሳሌ አሁን የማይጠመቅባቸው ከባባድ ሁኔታዎች ካላጋጠሙት በስተቀር አንድ ክርስቲያን መጠመቅ ግዴታው ነው። ምክንያቱም መጽሐፍ ቅዱስ ስለሚል። ጥምቀት የኃጢአት ስርየት ይሰጣል። ታምኛለሽ? አይ በፍጹም ተይ አንቺ ልጅ የእውነት ተይ። የኃጢአት ስርየት ይሰጣል ማለት ጥምቀት ያድናል ማለት ነው? አዎ ጥምቀት ያድናል። ያድናል። ሳላምን ዝም ብዬ ብጠመቅ እድናለሁ? አይ ምን የሚለያየ እኛ ኦርቶዶክሳዎች ፕሮቴስታንት በእምነት ብቻ ብሎ ያስተምራል። ኦርቶዶክስ ተዋህዶ ደግሞ በእምነት በጥምቀት ሚስጥራትን በመፈጸም በስራ። ፕሮቴስታንት አሁን አንቺ ድኛለሁ ብቻ ነው አይደለም የምትይው? ይኸውልህ የልዩነቱ አሁን እዚህ ጋር ነው። አሁን እኔ ለምሳሌ በክርስቶስ ኢየሱስ አምኜ ግን በሆነ አጋጣሚ ሳልጠመቅ ብሞት እድናለሁ። ቆይ ይኸውልሽ እንዲህ አይነት ትምህርት ይኸውልሽ ይሄ ነው ፕሮቴስታንቱ ገደል የሚከተው። ብሞት በመጀመሪያ ደረጃ ይኸውልሽ መጽሐፍ ቅዱስን ነው አይደለም ማመን ያለብን።
የማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ በግልጽ አማርኛ እስከ 16 ላይ ያመነ የተጠመቀም ነው የሚለው ይድናል። ያመነ የተጠመቀም ይድናል። ስለዚህ አንተ ፕሮቴስታንት ስትሆን አልተጠመቅም ቢኒ? አሁን ልክ እኛ ፕሮቴስታንቶችን በጥምቀት እንደማናምን አደርጋችሁ ለምን እንደምታወቅ ምሳሌ ነው። በነገራችን ላይ እሱም ራሱ ምሳሌ ነው። ምዕመኑ አባል እንደተጨመርኩ ምናምን ምሳሌ ነው እንጂ የዘላለም ሕይወት ያሰጣል ብለን እናስተምርም ነበር። ለዚህ እኮ ነው መጽሐፍ ቅዱስ ሳነብን ኦርቶዶክስ ሆንኩምልሽ። ዲንቃ ትገባለህ፣ ችግር የለም። ስለዚህ አሁን የኦርቶዶክስ ቤተ እምነት ውስጥ ብዙ ሙስሊሞች ይጠመቃሉ፣ ከበሽታቸው ይድናሉ ምናምንና እነሱ ምንድን ነው የምንላቸው? እሱ ጥምቀት የዘላለም ሕይወት ጥምቀት አይደለም። በነገራችን ላይ ተረዳሽ? ለምሳሌ ሻቃ ፋርማሲ ትዝ ይልሻል? የት ሀገር ልጅ ነሽ? እኔ አዲስ አበባ ልጅ ነኝ። የት አካባቢ? ጎተራ። የጎተራ ልጅ ነኝ። እዛ ጎተራ ከነማ ፋርማሲ ፋርማሲውን ታውቂዋለሽ? ምኑ ጋር የለም? የከነማ ላንቻ ርቼ ጋር የከነማ ፋርማሲ የለም? ከግሎባል ሆቴል ፊት ለፊት። ኦኬ፣ እኔ እንጃ አላስታውሰውም። እሺ፣ መድኃኒት ቤት ሄደሽ ታውቂያለሽ? ፋርማሲ እና ለራስ በታትሽ መድኃኒት የምትውጭው ለዘላለም ሕይወት ነው የምትውጭው? አይ አይደለም። አዋየሽ፣ እሱን ነው መረዳት። ቤተክርስቲያን ስንዱ እመቤት ስለሆነች ይህ አሁን የምትይው ሙስሊሞችም አንዳንድ ፕሮቴስታንቶችም ኦርቶዶክሳውያንም ለእኛ ኖረንበት ነው የምንጠው። ፈውስ ፈልገው ግን ቤተክርስቲያን መድኃኒት ቤትም ስለሆነች መድኃኒት የሆነውን በታምራት ሰዎች ስለሚመጡ ያንን አድርጋለች ማለት ነው። የዘላለም ሕይወትን በተመለከተ ግን መጽሐፍ ቅዱሳዊ እውነት የምነግርሽ በ40 እና በ80 ቀን እንጠመቃለን። የምንጠመቀው መጽሐፍ ቅዱሳዊ ነው። ድብን ብሎ መጽሐፍ ቅዱሳዊ ነው። እሺ፣ ምን እናደርጋለን? እንጠመቃለን። ከዛስ በቅዱስ ሜሮን እንታተማለን። መጽሐፍ ቅዱሳዊ ነው። ድብን አድርጎ መጽሐፍ ቅዱሳዊ ነው። ስጋና ደሙን እንወስዳለን። ትክክለኛ መጽሐፍ ቅዱሳዊ። ቅድም ምን ስትለኝ ነበረ ቢኒ? ጥምቀትና ድነት አይለያዩም፣ ሁለቱንም ነው እኩል የምናስኬደው ስትለኝ ነበርና ኦርቶዶክስ እምነት ውስጥ ደግሞ ሰው የሚጠመቀው በ80 እና በ40 ዓመቱ ነው። በ40 ቀኑ በ80 እና በ40 ቀኑ በ80 ዓመቱ። እሺ። እና ስለዚህ እነዛ ህፃናቶች እንዴት አምነው ተጠምቀው? አሪፍ ጥያቄ። እሺ፣ አሁንም መጽሐፍ ቅዱስ መልስ አለው አይደለ? መጽሐፍ ቅዱሳችንን እንየው አይደለ? ለምሳሌ ማርቆስ ወንጌል ምዕራፍ 16 ላይ እንግዲህ ወደ ፍጥረት ሁሉ ሂዱ፣ ቃሉን ቀጥታ ላንብብልሽ። በነገራችን ላይ እዚህ አንዳንዶች ጥቅሱን ብትለጥፉልኝ ደስ ይለኛል። በደንብ ስሚ። ስለ ድነት የሚያወሩ 2 ጥቅሶችን አሳይሻለሁ። ስለ ድነት የሚያወሩ ጥቅሶችን አሳይሻለሁ። በነገራችን ላይ የምልበት ዋና ነገር ለማበከር ነው፣ አበክሬ ለመናገር ነው። የማርቆስ ወንጌል ምዕራፍ 16 ቁጥር 15 በደንብ ስሚኝ። እየሰማሽ ነው አይደለ? እንግዲህ እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ። ወደ ዓለም ብቻ አይደለም፣ ወደ ዓለም ሁሉ ነው አይደለም የሚለው? ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ለምን? ለፍጥረት ሁሉ ስበኩ። እሺ፣ ቃልዬ ወልደሻል? አዎ፣ አንድ ልጅ አለኝ። ስንት ዓመቱ ነው? 2 ዓመት። በጣም ጥሩ። ፍጥረት ነው ፍጥረት አይደለም? ፍጥረት ነው። ለፍጥረት ሁሉ ነው የሚለው መጽሐፍ ቅዱስ። በነገራችን ላይ አዎ፣ ለፍጥረት ሁሉ ነው የሚለው። ስለዚህ ልጅሽ ምንድን ነው? ፍጥረት። ስለዚህ ለፍጥረት ሁሉ ውስጥ ልጅሽ አለ አይደለ? እሺ። ከዛ በኋላ ስበኩ ካለ በኋላ ያመነ የተጠመቀም ይድናል ይላል። ለፍጥረት ሁሉ ስበኩ፣ ያመነም የተጠመቀም ይድናል።
አሁን በደንብ ስሚ። ልጅሽን መጽሐፍ ቅዱስ ላይ ረጋ ብለሽ ካነበብሽ እግዚአብሔር የማይሰማው ነገር አለ ብለሽ ታስቢያለሽ? በደንብ ስሚ። ስለዚህ ልጅሽ ጡት ይጠባ ነበር አይደለ? ይጠባ እናንተ ፈረንጅ ሀገር አይደለ? ከሚጠቡ ሕፃናት ምስጋናን አዘጋጀክ ይላል። ከሚጠቡ ሕፃናት ምስጋናን አዘጋጀክ ይላል። ስለዚህ ልጅሽ የእግዚአብሔር ፍጥረት ነው። ምስጋናን ለእግዚአብሔር ያቀርባል። እግዚአብሔር ለራስ ምስጋናን አዘጋጀ ነው የሚለው። ስለዚህ መስማት ይችላል ማለት ነው። መገናኘት ይችላል ማለት ነው። በደንብ ስሚ። የወላጅ እንደተጠበቀ ሆኖ ማለት ነው። አሁን ወደ ሌላ ቦታ ልምጣ። ቆይ ድንጋይ ተው። እሺ፣ አሁን በደንብ ሰምተሽኝ ከሆነ ለፍጥረት ሁሉ ልጅሽ ፍጥረት ሁሉ ውስጥ እንዳለ ካመንሽ፣ እግዚአብሔር እንደሚሰማ ካወቅሽ፣ ለምሳሌ በነገራችን ላይ ለምሳሌ ኦቲስት የሆኑ ልጆች አሉ፣ የማይሰሙ ልጆች አሉ። እግዚአብሔር እኮ የፍጥረት አምላክ እኮ ነው። ለፍጥረት ሁሉ ነው የሚለው። አንድ ሌላ ልጨምርልሽ። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 እንግዲህ ሂዱና፣ አሁንም እዚህ ጋር የጌታ ቃል ነው ሁለቱም፣ አሕዛብን ሁሉ። አሕዛብ ሁሉ ማለት አሕዛብ ማለት ህዝብ፣ የበዛ ህዝብ ሁሉ ካለ ልጅሽ ሰው አይደለም? እሺ፣ አሁን በደንብ ስሚ። አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ። ምን ቀደመ? ጥምቀት ቀደመ። ቆይ ችግር የለም። ቆይ እመጣለሁ ዲያቆን፣ እኔ ችግር የለብኝም። ቆይ ጥቅሶቹን እንትን አትበሉ፣ ለጥፉ ምላችሁን ብቻ ለጥፉ። የማቴዎስ ወንጌል ምዕራፍ 19። ስለዚህ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ። ሳያምኑ እንዴት ይጠመቃሉ? ማንስ? ቆይ ስሚኝ፣ አሁን እኮ ነገርኩሽ እኮ በእኛ ቤተ ክርስቲያን ሳያምኑ የሚል ቃልም ነው አይደለ እያነሳሽ ያለሽው። መጽሐፍ ቅዱስሽን በአግባቡ ብትመረምሪ፣ ለምሳሌ ልድያ ወደ ክርስቶስ መጣች። ቆይ እናቴ፣ ልድያ ወደ ክርስቶስ መጣች አይደለ? ከነ ቤተሰቧ ተጠመቀች ይላል። ቆርኔሌዎስ ከነ ቤተሰቡ ተጠመቀ ይላል። የመቶ አለቃው ከነ ቤተሰቡ ተጠመቀ ይላል። እሺ፣ አሁን ጠንከር ላርግልሽ በእንደዚህ አይነት ጥንካሬ ስለሚገባ ግን የሚጨርሰው ይሄ የማቴዎስ ወንጌል አሁን ያነበብከውን ጥቅስ ጨርሰው እስኪ። እሺ ልጨርስ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያድርጓቸው። ስለዚህ እንዴት ነው ሕፃናቶች እግዚአብሔር ያዘዘውን ነገር ሁሉ መጠበቅ የሚችሉት? ይሄ ለሕፃናት ፕሮግረስ እኮ ነው ያወራው እኮ። በነገራችን ላይ ይኸውልሽ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንዱ እመቤት እውነተኛ ነች ብለን እኮ የምናምነው ድነናል፣ እየዳንን ነው፣ እንድናለን ብለን ነው እኛ የምናስተምረው። ድነናል በክርስቶስ ስራ። የክርስቶስ ቤዛነት የዓለም ቤዛነት ነው። ስለዚህ ድነናል፣ እየዳንን ነው። መዳናችሁን ዕለት ዕለት ፈጽሙ፣ እንድናለን። ባይዘው እቺ ፓርት ራሱ ምንም አልገባችኝም፣ ግን ኢትስ ኦኬ። በቃ ወደ ማቴዎስ እንግሊዝ ነኝ ብለሽኛል አይደለ? ጳውሎስን ጠይቀው ይሄን ትምህርት ከፈለሽ፣ እዛ እንግሊዝ ያለው ፓስተር ጳውሎስን ማለት ነው። ጳውሎስ ምን ስለሚያምን። ስለዚህ አሁን በደንብ ስሚ። እየተናገረ ያለው ምንድን ነው? መጽሐፍ ቅዱስ እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው። አይሽ ቤተክርስቲያን ስንዱ እመቤት ስለሆነች አንቺ ለምሳሌ በሰንበት ትምህርት ቤት ታልፊያለሽ እየተማርሽ። አይ ስለ ሕፃናት ነገረኝ። እንደዚህ ነፍስ አውቀው ሰንበት ትምህርት ቤት ስለደረሱት ሳይሆን አሁን በ80 እና በ40 ቀናቸው ስለሚጠመቁት ሕፃናት ይኸውልሽ የዘላለም ሕይወትን በተመለከተ እኛ ቤተክርስቲያን ታጠምቃለች፣ ቁርባን ታደርጋለች፣ በቅዱስ ሜሮን ታትማለች። ይሄ ለአሕዛብ ሁሉ
ለሰው ልጆች ሁሉ ማለት ነው፣ ለፍጥረት ሁሉ የተሰጠ ትእዛዝ ነው። እድሜ ገደብ እድሜ ገደብ የለው። እድሜ ገደብ የለው። እድሜ ገደብ አለው ካልሽ እድሜ ገደብ አለው ካልሽ ይሄው ጥምቀት ቀድሟል። ይሄው አሳየውሽ እኮ በሚገባሽ ላድርቅልሽ። ልጅሽ አሁን ወንድ ነው ሴት? ወንድ። በጣም ጥሩ። ድኗል? አዎ ድኗል። እንዴት ዳነ? ህፃን ልጅ ነው። ህፃናቶች ምንም ኃጢአትን የሚያደርጉት ነገር የለም። ሰዎች ደግሞ እንዲድኑ የሚጠሩት ደግሞ ከኃጢአታቸው ነው አይደል እንዴ? ቆይ ቃልዬ፣ የአንቺ ልጅ ሲሆን አድቫንቴጅ መምታት አያስቅም እንዴ? የእኛ እንዴ እንከባበር እንጂ የአንቺ ልጅ መች አወቀ? መች አሁን እንደ ቅድም እንደምትይው ወደ ልጅሽ ሰጂው ይኸውልህ ምን መሰለህ፣ አሁን እኔ ልጄ ድኗል ያልኩት በምን ምሳሌ መሰለህ ቢኒ? ኃጢአትን አላደረገም ይሄ ሕፃን ልጅ ኃጢአትን አላደረገም። ግን በተወለደ 1 ዓመት ምናምን ከመሙላቱ በፊት ወስጄ ለጌታ ሰጥቼዋለሁ። ኦልሬዲ የጌታ ልጅ ነው። በነገራችን ላይ ጥምቀት ማፈግፈግ ትባላለች በሚያስተምሩ። ጥምቀት ማፈግፈግ ያ ማለት ግን ወንጌል አያስፈልገውም። ኦልሬዲ ስለ ክርስቶስ አውቋል ምናምን ማለት ነው። ነፍስ ሲያልቅ ይማራል፣ ይጠመቃል። በነገራችን ላይ ቃልዬ እኛ እኮ ይኸውልሽ ስንዱ እመቤት ቤተክርስቲያን ስላለችን ሰንበት ትምህርት ቤት በየደረጃው አላት ቤተክርስቲያን። ስለዚህ አሁን በደንብ ስሚኝ በደንብ መጽሐፍ ቅዱስ የሚለውን ከተረዳሽ ኦርቶዶክስ የምትለው ነው ትክክል። ለምን አሁን ወደ ቅድሙ ጥያቄ እመጣለሁ። አሁን የአንቺ ልጅ ሳነሳ ድኗል የኔ ልጅ አልሽ። ህፃናቶች እኔ ያለኑም ብዬ ኦርቶዶክስ ህፃናትን ተዋቸው አትከልክሏቸው ከሚል ኮንሰፕት ከሆነ ቆይ ከዛ ከሆነ ልንነጋገር እንችላለን። ተረዳሽኛል አባባሌ? ገባሽ? ስለዚህ ለምንድን ነው የሚጠመቁት ካልሽ ለምሳሌ አሁን የአንቺ ልጅ በስላሴ ተጠምቋል። ለጌታ ነው የተሰጠው። እኔ ፕሮቴስታንት ነበርኩኝ፣ አናጠምቅም። መካነ ኢየሱስ ነች ብታጠምቀው። እኛ ለጌታ ነው የምንሰጠው የነበረው። ለጌታ ስጡ የሚል ብሉይ ኪዳን ላይ ላነሳለሽ ይችላለሁ። አንዳንድ ቦታዎችን ለጌታ ስጡ። በአዲስ ኪዳን አጤው ቅድም ነግሬሻለሁ። ልድያ አስጠምቃለች፣ ቆርኔሌዎስ አስጠምቋል፣ የመቶ አለቃው አስጠምቋል። ጥምቀት የኃጢአት ስርየት ፍዳ የኃጢአት ስርየት ያስገኛል። መጽሐፍ ቅዱሳዊ ነው። አዎ ላሳይሽ እችላለሁ። በብሉይ ኪዳን የእግዚአብሔር ሕዝብ የምንሆንበት መንገድ ግርዘት ነበር አንዱ። በአዲስ ኪዳን ግርዘት በጥምቀት ተቀይሯል። በስንት ቀናቸው ይገረዙ ነበር? ማጥናት ትልቅ ነገር ነው። ከዛ በተረፈ ግን አሁን 3 ነገሮች ላሳይሽ የኃጢአት ስርየት እንደሚያስገኝ መጽሐፍ ቅዱስ ካነበብሽ ኦርቶዶክስ ትሆኛለሽ የምናገረው። እዚህ ጋር ሳሚ የሆነ ጥቅስ ለጥፈው በጣም ደስ የሚል ነው። ጊዜ ካለ እሱንም ታብራራዋለህ። ማን ነው ሳሚ? ሳሚ የሚባል ልጅ አይዶን ነው ምን ላይ እንደሆነ ግን ቁጥር 14 እንግዲህ ያላመኑትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪውስ እንዴት ይሰማሉ? የሚል ጥቅስ ጽፏልና መጀመሪያ ወደ ሐሳብ ሄደና ከዛ ጊዜ ካለ እሺ እንግዲህ ታውቂና ጥቅሱን ሙሉ አውዱን እናየዋለን። ምንም እኔ ጥቅሱን ላሳይሽ ቃልዬ፣ አንቺ ጥሩ ሰው ስለሆንሽ የሐዋርያት እስክሪፕቶ ይዘሻል። እንዲሁ መዳረቅ እንዳይሆን ዩቲዩብ ላይ ስለማይተላለፍ የዛሬው ግን አስተላልፈዋለሁ። እስክሪፕቶ ይዘሻል? እስቲ እሺ አንዴ እዚህ ተንኮለኞች ስላሉ ልጅሽ ታዲያ እንዴት አመነ ያለ ሰባኪ ይሉሻል። መልስ ችግር የለም እዚህ ቤት በነገራችን ላይ። እሺ እስክሪብቶ ከያሽ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ አንዴ ያውጭ ላምብልሽ። ጻፊ ብቻ እንጂ ምዕራፍ 2 ቁጥር 38
ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታንም ትቀበላላችሁ። የተስፋው ቃል በደንብ ስሚ፣ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችሁ ወደ እርሱ ለሚጠራቸው በሩቅ ላሉት ሁሉ ነውና። የተስፋው ቃል ለእናንተና ለልጆቻችሁ ነው። የተስፋው ቃል ለማንና ለማን ነው? ለአንቺና ለልጅሽ። ምን? ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። አሁን ረጋ ብለሽ ስሙኝ። ሁለተኛ ጥቅስ የሐዋርያት ሥራ ጻፊ ለእናንተና ለልጆቻችሁ ነው የሚለው ቃሉ። ለእናንተና ለልጆቻችሁ የሐዋርያት ሥራ ምዕራፍ 22 ቁጥር 16 አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። ነገር በሶስት ይጸናል እንዳልኩሽ፣ በእምነት ብቻ የሚል አንድም የመጽሐፍ ቅዱስ ትምህርት አታመጭልኝ። የያዕቆብ መልእክት ምዕራፍ ይቅርታ፣ አንደኛ ጴጥሮስ ምዕራፍ 3 አንደኛ ጴጥሮስ ምዕራፍ 3 ቆይ ያዕቆብ እምነት ብቻ የሚለውን የማፈርስበት ነው። ቆይ እሱን ተው፣ ስለ ጥምቀት ነው ማውራ። የመጀመሪያ የጴጥሮስ መልእክት ምዕራፍ 3 ቁጥር 20 እና 21 ጥቂቶች ከይቅርታ ጋር ታችሁኝ ይሰማሉ። እሺ መዝሙር ጋር በእውነት ወይ ተመልሼ ልምጣሽ ወይ ተሞርድ ብዬ ነው። እንዳትወርጂ እንዴ! ወንጌል ልትሰብኪኝ ልትመልሽኝ ያለን የመጣሽው? ቆይ እንዴ ጠጫት እንጂ ሶስተኛዋን ጥቅስ ቡና እንኳን እስከ 3 ነው የሚጠጣው ቃልዬ። እንዴ እሺ፣ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት ምሳሌው ሆኖ አሁን ያድነናል። አሁን ያድነናል። ጥምቀት የኃጢአት ስርየት፣ ጥምቀት ለድህነት። አውረጂ ጠጥተሻል። አሁን መውረድ ትችያለሽ። ተዘጋጅተሽ ነው። እሺ፣ በጣም አመሰግናለሁ። እኔም እንግዲህ ሀሳብ ከፈለግሽ ልታወኝ ከፈለግሽ ይኸው ከታች በኢንቦክስ ጻፊልኝ። እግዚአብሔር ያክብርልኝ። እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋሕዶ ነች እና ሐዋርያው ቅዱስ ጴጥሮስ ወደ ማን እንሄዳለን አንተ የዘላለም የሕይወት ቃል አለህና ብለው የመሰረቷት የማዕዘን ራስ የሆነላት እውነተኛይቱ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋሕዶ ናት። ሳታውቂ ወጥተሻልና ረጋ ብለሽ አስተውይ መልእክቴ ነው። ቃል የከልብር አመሰግነው። ሳቂ እንግዲህ ሽንት ቤት ስትሄጂ ያ ቢኒያም እያልሽኝ ሳቂ። እሺ ደህና ደሩ። እግዚአብሔር ያክብርልን። ክፉ አይንካሽ። ልጅሽን እግዚአብሔር ያሳድግልሽ። ቴንኪዩ ታለም ቴንኪዩ። መምህር ሀሳብ ይቀጥሉ። ቴንኪዩ ቃልዬ፣ እናመሰግናለን።
ጌትዬ ሀሳብ ካለሽ ድንቃ እናስገባለን። ጥሩ። እሺ ቤንዬ እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። እቺ ፈሊጥ እንግዲህ አሁንም ሰንበት ተማሪ ነበርኩ የምትለው ቋንቋ ትንሽ እንትን ብትል ጥሩ ነው። እና አንደኛ ምንድን ነው ሰው አምኖ ከሄደ እኮ አምኖ የሄደውን ነገር መከተል ነው። ድሮ እንዲህ ነበርኩ እንዲህ አልነበርኩ ምናምን የሚለው አሁን አያዋጣም። እና እሷን ነገር ብትተዋት ወንድሞቻችን እህቶቻችን እንደዛ ብታረጉ ጥሩ ነው። ካላወቃችሁ አላወቀን ነው በቃ። ሰንበት ተማሪ ነበርን ካልን ብዙ ጥያቄዎች ስለሚመጡ ማለት ነው። ከዛ ውጪ የተነሳው ጥያቄ ላይ ህፃናት ለምንድን ነው በ40 በ80 የሚጠመቁት? ኦርቶዶክሳዊ ትምህርቱ በደንብ አንተም እንትን ብለዋል። አንደኛ ቅድም ያነሳው የማርቆስ ወንጌል ምዕራፍ 16 ከቁጥር 15 ጀምሮ ለፍጥረቱ ሁሉ ይላል። ህፃናት ፍጥረት ናቸው። አንድ ሁለተኛ ዮሐንስ ወንጌል ምዕራፍ 3 ጌታችን ከኒቆዲሞስ ጋር በነበረው ንግግር ላይ ስንመለከት ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም አለ ይላል። ሰው ከተባለ ህፃናት ሰው ናቸው። በቤተክርስቲያናችን አስተምሮ በሰው አምሳል በእናት ማህፀናቸው በ40 ቀናቸው ይሳላሉ። ከዛ ጊዜ ጀምሮ ሰው ተብሎ ይጠራሉ። ስለዚህ ሰው ናቸው ነው። ስለዚህ ቤተክርስቲያን እንደውም ይሄ እኮ የሚያስመሰግናት ጉዳይ ነው። በደንብ ቢታሰብ ማለት ነው። ለምን ህፃናት በ40 እና በ80 የምታጠምቀው የእግዚአብሔር መንግስት መግባት እንዲችሉ ነው። ምክንያቱም ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ብሎ ጌታችን ስላስተማረ የጌታ ቃል ደግሞ የታመነ ነውና ነው። ስለዚህ ልጅነትን እንዲያገኙ ማለት ነው። ከዛ ውጪ ይሄንን ወደ ብሉይ ኪዳን ስንወስደው ሁለት ታላላቅ ነገሮችን እናነሳለን። የመጀመሪያው ግዝረት ነው። ቅድም ስታነሳ እንደነበረው አባታችን አብርሃም በ90 ዓመቱ በ100 ዓመቱ ነው የተገዘረው። ግን ደግሞ ይስሐቅን የገዘረው በልጅነቱ ነው፣ በ8 ቀኑ። ሌሎቹ የሚገዘሩ የነበሩት በልጅነታቸው በ8 ቀናቸው ነው። ይህን ስርዓት ሊፈጽም ሉቃስ ወንጌል ላይ ጌታችን ወደ ቤተ መቅደስ ሄዷል። በነገራችን ላይ ስምዖን አረጋዊ ይዞታል። ዓይኖቼ ማዳንን አይተዋልና ባሪያን አሰናብት ብሎ ተናግሯል። ይሄ አንዱ ማሳያ ነው ማለት ነው። ቅዱስ ጳውሎስ ደግሞ እንደተናገረው ይሄ መገዘር የሸለፈት መገዘር እሱ በጥምቀት እንደተተካ ደግሞ ይነግረናል። ሁለተኛው የምናነሳው ጥቅስ ኦሪት ዘሌዋውያን ምዕራፍ 12 ላይ ምዕራፍ 11 በ12 ላይ የአንድ ሴት ልጅ ብታረግዝ ወንድ ልጅ ብትወልድ 7 ቀን የረከሰች ናት ይልና 33 ቀን የመንጻት ወራት ነው ይላል። ይሄ ቀን ሲፈጸም ግን መስዋዕቱንና ሕፃኑን ይዛ ወደ ቤተ መቅደስ ትሄድ፣ ካህኑም ያንን መስዋዕት ያቀርብላት ይላል። ከዛ ንጹህ ትሆናለች ይላል። ሴት ልጅ ደግሞ ብትወልድ 14 ቀን የረከሰች ናት፣ 66 ቀን የመንጻት ወራት ነው ይላል። ስንደምረው 80 ቀን ነው የሚመጣ። በ80ኛው ቀን ሕፃኗንና መስዋዕት ይዛ ወደ ቤተ መቅደስ ትሄዳለች፣ ካህኑ መስዋዕት ያቀርብላታል ማለት ነው። ይሄ አሁን ተመልከት፣ ህፃናት በ40 በ80 መሄድ አሁን መጽሐፍ ቅዱሳዊ መሆኑ ከዛም ማወቅ እንችላለን ነው። እና ይሄንን ግን በአዲስ ኪዳን አሁን መስዋዕት ሆኖ የቀረበው ራሱ ክርስቶስ ነው። የሚቀርብ መስዋዕት የለም። ስለዚህ እናት ልጇን በ40 በ80 ቀን ወደ ቤተ መቅደስ ይዛ ትሄዳለች። ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት የሥላሴ ልጅነት ያገኛል ወይም ታገኛለች። ከዛ በሜሮን መንፈስ ቅዱስ ያድርባታል። በመንፈስ ቅዱስ ትታተማለች ወይም ይታተማል። ከዛ ደግሞ ስጋው ደሙን ይቀበላል። የሥላሴ ልጅነት አገኘ ማለት ነው። ይሄ አሁን በኦርቶዶክስ አስተምሮ ጥምቀት የሚስጥራት ሁሉ በር ነው። አንድ ሰው ካልተጠመቀ በስተቀር ሌሎች ሚስጥራትን መፈጸም አይችልም። ስለዚህ ይሄ ይደረጋል። በኋላ ግን አምነው ለሚመጡት ደግሞ ለምሳሌ በኦርቶዶክስ ውስጥ ያልነበሩ ወይ እስልምና ውስጥ በሕይወታቸውን ሁሉ ፕሮቴስታንት የነበሩ ሰዎች ሲመጡ ትምህርት ይሰጣቸዋል። ያን ትምህርት ተምረው ሲያምኑ ነው የሚጠመቁት ነው። አምነው ይጠመቃሉ። ስለዚህ ጥምቀት የማመናቸው መገለጫ ነው ማለት ነው። ማመናቸውን የሚያረጋግጡበት ኮንፊርም የሚያደርጉት በጥምቀት። ስለዚህ አምኛለሁ ብቻ የሚል እንትን የለም። ካመን ልክ አሁን ኢትዮጵያዊ ጃንደረባ ምንድን ነው ያለው የሐዋርያት ሥራ ምዕራፍ 7 ላይ እንዳልጠመቅ ምን ይከለክለኛል አለ አይደል? ካመንክ
ተፈቅዶልሃል ነው ያለው ቅዱስ ፊልጶስ። ስለዚህ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ እንደሆነ አምናለሁ አለ፣ ተጠመቀ ማለት ምንድነው? ሲያምኑ ወዲያው ይጠመቃሉ። እና ይህ ህፃናት ግን ይህ ከብሉይ ኪዳንም በአዲስ ኪዳንም ደግሞ ጌታችን ራሱ እዚሁ ሉቃስ ወንጌል ምዕራፍ 10 ላይ ስናነብ ህፃናትን ወላጆቹ የወስዷቸው ነበረ፣ ህፃናትን እንዲባረካቸው እጁ እንዲጭንባቸው ይላል። እና ሐዋርያቱ ተቆጡና ወደዛ መልሷቸው እያሉ ሲቆጡ ክርስቶስ ግን ተቆጣና ይላል። ተቆጥቶም ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ፣ እጁንም ጭኖ ባረካቸው። ስለዚህ ቤተክርስቲያን የምታደርገው ይህንን እኮ ነው። አሁን አምጥታ ህፃናቱን በክርስቶስ ታስባርካለች፣ ልጅነትን ታሰጣለች። ሲያድጉ ከፈለጉ መቀየር ይችላሉ፣ ልክ አሁን እህታችን እንዳደረገችው ማለት ግን ያ እንዳይሆን ቤተክርስቲያን ታስተምራለች፣ ወላጅ ያስተምራል፣ ክርስትና እናት አባት ተሰጥቷቸዋል፣ እነሱ ያስተምራሉ። በዚህ መንገድ ያን ጠብቀው ይሄዳሉና ስለዚህ በዚህ መንገድ ማየት ያስፈልጋል። በሌላ መንገድ ህፃናት አያምኑም ብሎ ድፍር ብሎ መናገር አይቻልም። ይሄ በጣም ስህተት ነው። በነገራችን ህፃናት አያምኑም ተብሎ አልተጻፈም። እምነት የእድሜ ጉዳይ አይደለም። አሁን ለዚህ ደግሞ ትልቁ ማሳያ ክርስቶስ በአህያይቱ ተቀምጦ ነው ወደ ኢየሩሳሌም ሲገባ የቢታንያ ድንጋይ አመሰገኑታል። ከሱ በፊት ማን አመሰገኑ? ህፃናት። ቅድም አንተ እንዳነሳው ልበ አምላክ ክቡር ዳዊት እንዳለው ከሚጠቡና ከህፃናት አንደበት ምስጋናን አዘጋጀልኝ እንዳለው ህፃናት አሸበሸቡ፣ ዘመሩለት። ዝም በሉ ተብሎ ሲቆጧቸው ድንጋይ አመሰገነው ይላል። ህፃናት አያምኑም ብሎ መናገር አንችልም። ዮሐንስ በኤልሳቤጥ ማህፀን ያዘለለው ምንድን ነው? ስለማያምን ነው። ኤልሳቤጥ ያልገባት ያልተረዳችውን ነገር መንፈስ ቅዱስ ግን ቅዱስ ዮሐንስ በማህፀን ሳለ ተረድቶ ዘለለ። ስለዚህ ህፃናት አያምኑም የሚለው በጣም ትልቅ ስህተት ነው። ወደዛ እንዳንሄድና መጠንቀቅ ያስፈልጋል እና ይህንን በዚህ እንረዳው ለማለት ነው። እግዚአብሔር ይስጥልኝ። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ እናቴ